አቡሻ አሉት ስሙን አሳንሰው ከዳጣ ይበልጣል አብሮ ለኖረ ሰው። አንተ ግጥም ላይ ጸዴነ ስላመረርከው እንዴ? እኔ እኮ በፒያራችን ፊት ላሞግስ ፈልጌ ነው። ማን ተነኔን በፒያራችን ፊት የምታሞግሰኝ? እና በግጥም ላይ ጸዴነኝ እያልክ ነው? አዋ እንዴ አቡሽ የሶማኛ ፈጣን ነው ወረኛ። ከዚህ በላይ ምን አንቺ? ተው ሚኪ ግን ተው፣ እንደዚህ አይነት ጭዌ ይቅርብህ። ቁርስ ለመበልጥ እበላለሁ። ኧረ በእናትህ ዝም በል በእናትህ። እኔ ከዚህ በኋላ መስሜ ጥጥ ነው ድፍን ነው ብራዘር። ነው? አዎ ነው። ነው? አዎ። እሺ በል ተቀበል። ሚኪዬ ሚኪሻ ሁለት ግራ እግር አፍንጫ ይመስላል ልክ እንደ ቡጉር። ይሄን የመሰለ አፍንጫ ነው ቡጉር ምናምን የምትለው? አሳመርኳት አይደል? አንተ እንዲህ በጥፊ ነው የምልሽ። ሁለተኛ ግን ፒያሬ ፊት እንደዚህ አይነት ቀልድና እቀውራለሁሽ። መጀመሪያም እኮ ነግሬሻለሁ። እንደዚህ አይነት ጭዌ ይቅርብህ ከኔ ጋር። ያቡሽ በቃ ወሬ ቀይርና እና ሻንቲ ጋር ደውላችሁ እየጠበቁ ስታይል ሚኪ ከባድ ሰው ደውል። ወይኔ ህፃን ቂርቆስ መኮንን ማለት ይዞ እየፋታን በቃ። እሺ ምን ላድርገው? እኔ ምን አውቃለሁ። በቃ አንሳለት። ስታይል ሄሎ እንደው አንተ ልጅ ምን አባቴ ባደርግ ይሻላል? በልጅነቴ እኮ ልጄ ተቃጠልኩ አረርኩ። አሻንቲ ምን ሆነ ነው? ምን ሆነ ነው ትለኛለህ? ጭራሽ ምን ሆነ ነው ትለኛለህ? ምን ሆነ ነው ስትል ትንሽ እንኳን ቁንጥጥ አያረግም? ትንሽ አይደብርህም? ፕሊስ አሻንቲ የሆንከውን ነገር በቅስ ተናገር። እኔማ ምን አቃጠለኝ? ያቺ አክስት እየመጣች ነው። ለሷ ሁሉንም ነገር ዝርግፍ አድርጌ ነግሬ ይገላግላል። በአንተ ምክንያት ሌሎች ልጆቼን አላሳድግ እንዴ? አልድገም አሻንቲ ኧረ በእናትህ አዝግ ነገር ነው። ጭራሽ ለኔ መልስ አንተ። ወይኔ አሻንቲ ምን አለ አንተን ያስረገስኩ ቀን ወገቤ በጠስጠስ ባለ በተቆረጠ፣ ምን አለ ባልተወዛወስኩ፣ ምን አለ ባልጣፈጠኝ። ሌላ ዘለ ጭራሽ እኔ ላይ ትስቃለህ። ያቿት አክስት መጣች፣ ሁሉን ነገር ዝርግፍ አድርጌ ነግሬ ይገላግላለሁ። እኔ ምን በወጣኝም ለምን እሰቃያለሁ? ኦኬ ቃጀል አክስቴ፣ አንተ ደግሞ አባቴ ማለት ነው። ካርከኝ በአንድ ሳምንት። ድሮም እኔ ልጅ አውጣልኝ ማውቀዋለሁ። ምን ነው ባረግመኝ? ምን ነው ይሄን ዱዳ ባረገ? ኧረ ቀሉን ተው በእናትህ። ድህነቴን አይተሸመጠልክኝ እንጂ ያሻንቲ ኧረ ምን እንደምታወራው ጭራሽ መልስ ትመልስልኛለህ አንተ። ጋይሶች ፒስ ነው ለፒስ አለቃጅ። ምን እሺ ነው ችግር አፕን አደረገ እንዴ? አወቃጅል ከባድ ችግር። እኔ እኮ አልቻልኩም። በየቀኑ በዚህ ልጅ ምክንያት እየከፋኝ ነው። የምን ችግር ነው? ያሬድ ባህሪው ተቀየረ። ባበላው ባጠጣው ልክ እንደ ሰውየው ይበለኝ። እኔ አንተ አሻንቲን ታዲያ እኔ ይሄ ውርጋት። ቆይ ግን ምን ተፈጥሮ ነው? እስኪ ተይ። ኧረ አሻንቲ ልብህ እንደዚህ ብሬክ ሙድ ውስጥ ዝፍቅ ብሎ እየሾፍኩትማ ዝም አልልህም። ሜኒ ካም ካራና ቻታይ ያባሄ እንዴ እናንተ ቆይ ምን እንደምታፈሉት? አንተ ያሬድ ግን አይደብርህም እንዴ እንደዚህ ስትናገር? ምን ተናገርኩት? ቆይ ምን ቸግሮ ነው እንደዚህ የምትለው? ምን አልኩ? ቆይ አንተ የልጥጥ ልጅ ነህ ብለን አይደል እንዴ የተፈራረቅን ምናዳብር? ቃሻል ቆይ ለምን ደግራ የምታጋቡኝ? ቆይ አንተ መላ ፈልገህ ከሆነ አትጠይቅም እንዴ? እኔ አልሰጠህም። ቆይ ደግሞ ለምን ፈልገው ነው? ግጣምህን ልጋብዛት ነው? ኧረ እኔ መላ አልፈለኩም እንዴ። እና ምን ሆነ ነው ስራ ምናምን የምትለው? ብቻ ግን ስራ መስራት ፈልጋለሁ። ሰው ደብሮ ባልሆነ በጣም ነው የደበረኝ። እኔ እኮ ለብር ብዬ እኮ አይደለም። እና ኢንጆይ ልታደርግበት ነው? ለሱም አይደለም። እና ለምንድን ነው? በቃ ሰርቼ ራሴ ማኖር እንደምችል ለጋሽ ማሳየት ፈልጋለሁ። እና መጀመሪያውኑ እንደዛ አትለኝም ነበር? ይሄ ሁሉም ባስ ይፈስ ዝም ብለህ ታያለህ። ኧረ ልጅ የለም ተቃጠልኩ አልኩህ። በቃ እንደዛማ ከሆነ የሆነ ወርክ ይፈልጋል። ትሰማላችሁ እናንተ ቁጫጮች፣ በእናንተ ምክንያት ስራዬን አጥቼ እናንተ ግን የሰላም አየር አተነፍሷት። ቆይ አንተ ሰውዬ ከኛ ምንድነው ፈልገው? ያሬድን ስጡኝ፣ አለበለዚያ ግን ህይወታችሁን ሲኦል ነው ማደርግባችሁ። አንተ ማና በስሎንክ ነው የኔን ሲኦል የምታደርገው? ማን እንደሆንኩማ በደንብ ታውቃለህ። እሺ ምን ፈለክ? ጦርነት። አንተ ስለምን ጦርነት ነው የምትቀባጥረው? አዎ ጦርነት። ቆይ ምን አይነት ጦርነት? ከፈለጋችሁ በሮኬት አይ ካላችሁ ደግሞ በሚሳኤል የታጀበ ጦርነት።
ለምንድን ነው የዘጋው? ተቀልዳለህ እንዴ? ሚሳኤል ሮኬት ምናምን እያለ እንዴት አልዘጋው? ሚኪ ይሄ ነገር ምንም አላማረኝም። ኧረ እኔ ራሱ ምንም አላማረኝም። እንደዚህ ሻታበል እያለኝ ነው። ሚኪ ደወለ እንዴ? ኧረ እኔ አቡሽ እየጨነቀኝ ነው። ኧረ ልታነሳው እንዳይሆን እና ሰው የምንረዳው እኮ ካነሳሁት። ኧረ አታንሳው አቡሽ፣ ይቅርብን በቃ በሰላም ወደ ቤት። ኧረ አቡሽ ተው። ሚኪ ሄሎ፣ ስልኩን ስለዘጋህ የምታመልጥ ይመስልሃል? እና ሮኬትና ሚሳኤል እያልክ ማን ይሰማል? አሁን የምነግርህ ነገር ስማ። ከዚህ በኋላ የኔና የናንተ ጉዳይ የያሬድ ብቻ ሳይሆን የመኖርና ያለመኖር ጉዳይ ይሆናል ማለት ነው። እናማ ከዚህ በኋላ ለትልቅ ጦርነት ራሳችሁን አዘጋጁ። ሄሎ አለቃ፣ እመነኝ በአሁኑ ጥሩ መንገድ አግኝቻለሁ። አዎ በትንሽ ጊዜ ውስጥ ልጄን ይዤ ልመጣለሁ። እሺ አለቃ። ኧረ ሰውዬ ምን አድርጉ ነው የሚለን? አቡሽ በእናትህ ይሄ ነገር ሊፈጠር እንደሚችል እርግጠኛ ነው። ኧረ እኔ እኮ ጨነቀኝ። እሺ አቡሽ ምንድን ነው የምናደርገው? ይሄ ለብቻችን የምናደርገው ነገር አይደለም። ሙሉ ጀሞን ሰብስበን የምናማክርበት ጉዳይ ነው። ምን ብለን ነው የምናማክራቸው? መጀመሪያ ሄደን በቃ እና ሻንቲ ጋር የሆነ መላ እንፍጠር። እስቲል በቃ ግን እኔ ዳረ ወይኔ ምን አይነት ጦስ ውስጥ ነው የገባ ነው? እንደው አታናደኝ። አሻንዳራውን በእናትህ ሆኝ ደነቀኝ ጨምቅ ያዳ። ለማንኛውም ምንድን ነው? ለባብ ነው ከሆነሽ ሞክሪ። ጥሩ እንደሰራ። አይ ጋር ይሄ ምንድን ነው? ወይኔ አሻንቲ፣ አንተ ልጅ ለምን እንዴት የሚለው ጭው አይነፋኝም አላልኩም እንዴ? አሻንቲ ፕሊዝ ተወኝ። አልተውህም። እሱ እያማረ ይቀራል እንዴ? አንተ ማለት እኮ ስንት መከራ ያየውብህ ልጄ ነው። እንዴት በቀላሉ ተዋል? እስኪ ሞክረው። እሺ አውሮስ እጄ ሞክረዋለሁ። ቆይ ሸምተሹ ነው? ኧረ አይደለም፣ የሳተ ነው። ሳተ ነው ብራዘር። አዎ የሳተ ነው። በቃ ያሬድ ተበላ። ለምን? ይኸውልህ ያሬድ ያመጣችው ልብስ የሳተ ነው። ሳተ ነው ማለት ደግሞ አለ የተባለ ማፊያ ነው ሰፈር ውስጥ። ወይኔ እንዴ! እናማ ይሄንን ለብሰህ ካየህ ያንጠለጥላል። በቃ እንደዛ ከሆነማ በቃ ይቅርብኝ። ውይ አልችልም። ለምን? ምክንያቱም የተሸጠቀ አይመለስ። ቃጀል ያሬድዬ አዝናለሁ። መኮንን እኮ በዛችሁ አቅሜ ተጋፍጫለሁ። ሳተናውን ግን አላደርገውም። በል ሰማይ ቤት እንገናኝ። አሻንቲ ወፍ ወፊቱ ተረጋጊ እንጂ የኔ ወፍ። ደመረ ለምን መጣ? ምን ጥያቄ አለው? ናፍቀሽኝ ነዋ። ደመረ በእናትህ ነፍሴን አታስጨንቃት። ተረጋጊ የኔ ወፍ። እኔ እኮ ላስጨንቅሽ አይደለም የመጣሁት። ታዲያ ምንድን ነው? ጉዳያችንን ከምን አደረሽ? የትኛው ጉዳይ? የቤዛን ነዋ። አሳልፈሽ ልትሰጪኝ እኮ ተስማምተን ነበር። ደመረ በእናትህ ተወን። ችግሩ እኮ እኔ ብተዋችሁ ያቺ ደረቅ ጓደኛሽ አትወኝም። ታዲያ እሷን በእኔ በኩል ማግኘቱ ለምን አስፈለገ? በእኛ በኩልማ ሰላይ መድበን መውጫ መግቢያዋን እየተከታተልን ነው። በፈለግን ሰዓት እጃችን ማስገባት እንችላለን። ግን እሱን ማድረግ ስላልፈለግን ነው። ለምን? ምክንያቱም የሁለታችሁ ጓደኝነት እንዲበጣጠስ ስለምፈልግ አንቺው ራሱ በእጅሽ ይዘሽ እንድትመጪ ነው የምፈልገው። ገባሽ? አዎ ገብቶኝ።
የመጨረሻ ቀን ያለሽ ነገ ነው። ከትምህርት ቤት ስትወጡ ይዘሻት ትመጫለሽ በምሰጥሽ አድራሻ። ሰምተሽኛል አይደል? እሺ ልጅ ከዚህ ወፊቱ የት ነው ላገኝ ፈልጌ ነበር። አዎ ወኩት። እሺ መጣ። ይኸውላችሁ ይሄ እንደውም ፒኤፋችንን ለማስመለስ ጸድ ያጋጣል። ይኸውልህ ሰውዬው እንደባለፈው በቀላሉ ላይ መጣ ይችላል። እንዴ ቀላል ኒኩለር ሚሳኤል ምናምን እያለ ነው ጦርነት አስነሳለሁ እያለ። እናንተ ቀልዱ እጫውንስ እንደው በዛ ላይ ደግሞ በዚህ ምክንያት ከስራ መጫሩን እንዳረሱ። አንተኛ ግን ወንድ አይደለን እንዴ? ይሄ እኮ ማንንም አይንካኝ የሚለውን እኮ ነው ያ ውጥር ያለ ሰውዬ ነው ያስተነፈሰው። ይችላል አንተ በአንድ ጥፊያ እንዴ ፍላት የበላው እንዴ? ምንድነው የምትወሪው? እኔ ያበሳሰልኩትን አይደል እንዴ ኪሩ መታ ጸጥ ያደረገችው። አሁን መቀባጠሩን ተመላበክ። ባክሽ መላው ስለጠፋኝ እኮ ነው መቀባጠረው። እኔ የምላችሁ ጀለስ ከማን ጋር ነው የሚጀናጀነው? ከግጣሙ ጋር ነው። ሌላ ከማን ጋር ሊሆን ይችላል? እሱ እቴት እያለ ፎንቆን ያሰማምጣል። እኛ በሱ ጉዳይ ችግር እንበላለን። ይኸውላችሁ አሁን ምነግራችሁ ልብ ብላችሁ ስሙ። ምንድነው ጸድ ያሰመጣልሽ? እስቲ አንተ ታረጋጋ። አቡ አንቺ መልክ መስራትሽን ትተሽ ወይ በይና፣ እኛ ጨንቆናል። እንደዚህ አይነት ሙድ ሀፕን እንዳደረገ ለያሬድ አንነግረው። እንደሱማ አይሆንም። ለምን? ለሚፈጠረው ነገር ነግረነው ራሱን ለሽምጠጣ ማዘጋጀት አለበት። ችግሩ እኮ እሱ አይደለም እና ልጁ ድራሙ መምታት ከጀመረ ኮሽ ባለ ቁጥር መደንበሩ ነው። የቃጀላ አይዲያ ጸዲ ነው። እንዴት? ያሬድን ነገር ከባተተ ማታ እንቅልፍ የሚባል ነገር ነው የማያስተኛኝ። ቀጥ ብሎ ነው የሚያድር። እናማ በቃ አፋችንን ሎክ ዳርገን በሌላ ስታይል መጫወት ነው። እንደውም አቴንሽኑን መንጩ ለማድረግ ወርክ ምናምን እያለ ነው ጀማል ጋር ተጋተቱለት። ማ ያሬድ ሊወርክ እንደዛ ነው የሚለው። እንግዲህ ተቀልዳለ እንዴ? ወርክ በሞባይል የሚጫወቱት ጌም ምናምን መሰለው እንዴ? ግድ ይላችሁ እሱ እዛው ይጋጋጥ። ባይሆን እሱ እዛ እያዛግነው የሆነ መላ እንጣበሳለን። እስቲ ሊም ያረዳል። እቺ ኩላሊትሽ እኮ የሌለ ናት። ታጣሩ የለ እንዴ? አረ ጀሙ አረ የሌለ ተሸጥራለሁ። አንገር ሙድ ላይ ነኝ። መፍውስ አምሮኛል። ጀለስ ሳይበጥስ እንዴት ነው ምንቆሰው? ቆይ ለሱ የሆነ መላ አለ። ምንድነው? ኤካ ትሪ ስራችሁ ሁላችሁም ትቆሱታላችሁ። እስቲ ያዛኔ ያሬዶ ስልኳን አጥፍታ በ180 አታረ ሰብስብ በቃ ያሬድ ወደ ተመታ እሺ ጸጋ፣ ለምን የፈለግሽ? ስምምነታችን እንድናድስ እፈልጋለሁ። ምን አይነት ስምምነት ነው የፈለግሽው? የኔን ህይወት የሚበጣበጥ ሰው አለ። እሱን ከህይወቴ እንድታስወጣልኝ እፈልጋለሁ። ጥሩ እሺ። እና አንቺ በምትኩ ምን ታደርጊልኛለሽ? ያሬድን እሰጥሃለሁ። አሪፍ ስምምነት ይመስላል። እና ሰውየው ማን ነው? እሱን አድራሻውን እሰጥሃለሁ። መልካም። እና ደግሞ ያቀስቴ ተብዬ ወጥጤኑ ማራሻ ትሰጭኛለሽ? ችግር የለው። አሪፍ። እና ታዲያ ምንድነው ፍላጎትሽ? ህይወትሽን እየበጠበጠ ያለው ሰውዬ እንዲወገር ነው ወይንስ ደግሞ ብሩክ? የልጅ ቆይ ምን ነው የጠቀስከው? ምንም ማለት ነው።
ጊዜው እየቀረበ ሲመጣ ጭንቀትን በዛው ልክ እየጨመረ መጣ አይደል? አንቺ አልደብቅሽ፣ በጣም እየጨነቀኝ ነው። አይዞ፣ ደግሞ ሁሉም ነገር ያልፋል። ሁሉም ነገር ደግሞ በጥሩ ሁኔታ ይጠናቀቅና ያ ጊዜ ብለን የምናወራበት ቀን ሩቅ አይሆንም። ተስፋ አደርጋለሁ። እኔ የምልሽ አንቺ ወይዬ ብሩኬ፣ ፊዮሪያውን በምን አይነት ስሜት ውስጥ ትመስልሻለች? ያው ያለችበት ሁኔታ ጥሩ እንዳልሆነ እኮ መገመት አይከብድም አይደል? አንቺ በእናትሽ ወይ ለምን አብረሻት አትሆኝ? ብሩኬ፣ እኔም እኮ አብሬያት ብሆን በጣም ደስ ይለኛል፣ ግን ደግሞ ከሷ ጋር የሚያደርገን የጋራ ጉዳይ ምንም የለንም። ለዛ ነው። እሺ ወይ ሄዋን እና ሶሲ አብረዋት እንዲሆኑ ንገሪያቸው። እነሱማ ሁሌም አብረዋት ነው ያሉት፣ ግን ለሄዋን የበለጠ አብሯት እንድትሆን እነግራታለሁ። እሺ አንቺ አትጨነቅሽ። ለምንድን ነው እንደዚህ የምትሾፊው? አቡሻ ግን ታውቀዋል፣ ለኔ እኮ በቂ ጊዜ እየሰጠኝ ነው። የኔ ትርትር፣ ቆይ እኔ ምን ላድርግ? ሰሞኑን የዝገት ሁሉ እየወልኩኝ። ቆይ እኔ የማላውቀው አዲስ የተፈጠረ ነገር አለ? የተፈጠረስ ነገር የለም፣ ግን የሚፈጠር ነገር አለ። ምንድን ነው የሚፈጠረው ነገር? ጦርነት። ስለምን ጦርነት ነው የምታወራው? የሮኬት እና የሚሳኤል ልበልሽ? አንተ ልጅ ምንድን ነው የምታወራው? ያማል እንዴ? እኔ አይደለም ያልኩት፣ ትናንትና መኮንን ደውሎ ጦርነት ስለሚኖርን ተዘጋጁ ያለው። አሁንም በያሬድ ጉዳይ? አሁንማ ነገሩ እንዳለ መልኩን ቀይሯል። ምን ሆነ? እናቴ መኮንን ከስራ ተጭሯል። ከእናንተ ጋር የማደርገውን ጦርነት የህልውና ጦርነት ነው ብሎ ራሱ አውጁት። ስለዚህ ነገር ያሬድ ያውቃል? አልነገርነው፣ ግን ማውቅ አይቀርም እባክሽ። ታዲያ ዝም ነው ምን? እኛም እኮ ግራ ቢገባ ነው ሄሉ። ጣጣ ቢሉሽ ጣጣ መሰለሽ። ምንድነው አንተ? ምሮ ዞር ዞር እያልክ የምታየው? ሰማኛለህ? ጆኒ አንተ እንዳጠቃልኩኝ እና እናማ ውጤቱን ይፈልጋል። እና ታዲያ ልመታኝ ነው ጥግ ስር ይዘኝ የመጣው? ይኸውልህ ልመታህ ፈልግ ጭራሽ አላናግርህም ነበር። አልገባኝም። ከኔ ምንድነው የምፈልገው? ምንም። እኔ አንተን አልመታውክም ማለት ሌላ ሰው ልኮ ያስጠቃህም ማለት አይደለም። ስለዚህ ተጠንቀቅ እሺ። ለምን ልረዳኝ ፈለክ? ምንም እንዳላረካቸው ስለማውቅ። በዛ ላይ ደግሞ መሲ በጥቂቱም ቢሆን አንተን ታምናለች። ስለዚህ ጠንቀቅ በል እሺ። ቆይ ይኸውልህ እኔ ልጁ ከመዛት ያለፈ ሌላ ነገር ያደርጋል ብዬ አላሰብኩም ነበር። እና ስለዚህ አንድ ነገር ላይ ምንድነው ፈልገው? አንድ ቦክስ መቋቋም ያቅተኝ መታኝ። አንተ ያማሃል እንዴ? በጭራሽ አልመታህም። እንዳልከው ነው። አሁን አንተ ባመታኝ ሌላ ሰው ከኋላ ሊኮ ሊያስጠቃኝ ይችላል። ስለዚህ መታኝ። ልጎዳህ እችላለሁ። በዛ ላይ ደግሞ እንደዚህ አይነት ሪስክ እዚህ ትምህርት ቤት ውስጥ መውሰድ አልፈልግም። ራስን ተቆጣጠርና ሰንዝር። የተወሰነ ምልክት ፊቴ ላይ ብቻ ቢሆን በኋላ ግን የለውበትም። ለምን እና ወደ ቤት ስንመለስ መሆን አይችልም እንዴ? እሱማ ይችላል፣ ግን የሆነ ነገር አስቤ እኮ ነው። ምንድን ነው ያሰብሽው? ተቀያሪ ልብስ ነገር እንገዛለት አስበሽዋል? ከቤት ከወጣ ጀምሮ እኮ ልጁ ምንም የሚቀየረው ልብስ የለም። እሺ በቃ እንደዛ እኮ ነው። ብቻዬን ከመሆን ብዬ እኮ ነው። ከደበረሽ ግን ተይው። ቤዚ ደብሮኝ እኮ አይደለም። እና ቆይ ግን አንቺ ገንዘቡን ከየት እያመጣሽ ነው? ብቻ ደግሞ ከየት አመጣለሁ? ማሚ አልፎ አልፎ ከሚሰጠኝ ብር ስለማጠራቀም እኮ ነው። እሺ በቃ እንደዛ ከሆነ ሰዓቱ ድረስና መምህር ሜሮን አስፈቅደን እንሄዳለን። እሺ እሺ
ይኸውልህ ለእኔ ይሄ ነገር ምንም እያማረኝ አይደለም። አንበሳ ሙሉ ኃላፊነቱን ይወስዳሉ እኮ አልኩ። እሺ ተዘጋጅ። ይኸው ተዘጋጅቻለሁ። ወይኔ ሰብለ ሾፈናለች። ይኸውልህ አንበሳ መተወንን እንቀጥልሽ። ዛሬና በቃ የመጨረሻችን ነው። ይኸውልህ እየነገርኩህ እኮ ነው የመታኝ ቦክስ ባክኑ እንዳይቀር። እባክህ የራስህ ጉዳይ ነው ከፈለክ። አንተ ወደዛ አይደልኝ። ምን አድርግ ብለህ ነው የምስኪን ልጅ የምትመታው? የግል ጸብ ነው አልኩሽ። ማላቅ ይመስላል። ያቺ መሲ ተብዬ ልካህ ነው አይደለ? ሰምኛለሽ? እኔ ማንም አላከኝም። የግል ጸብ ነው። ሳለ ያው እንደውም መጣችልህ። ተመሳጥራችሁ የምታረጉትን ነገር ማላቅ ነው አይደል የሚመስልህ? አንቺ ግን ያምሻል እንዴ? ቆይ ምን አድርግ ብለሽ ነው ልጁን የምትመች? ፐፐ በአንቺ ቤት ተውነሽ ሞተሻል። ልጁ ምን አድርጎሽ ነው የምታስደበድቢው? የቱን ልጅ ኤላ አይታየሽም ማለት ነው? አንተ ምን አድርገው ነው? ትንሽ ተጣልተን ነበር መተውት። መሲ ላከችኝ ከዛ መተውት ብትል አይሻልም? እንኳን ላኩት። ቆይ ኤልያስ ላንቺ ምንሽ ነው? አየሽ ምንሽም አይደለም። እሺ ናታንስ ላንቺ ምንሽ ነው? የክፍል ጓደኛዬ ነው። እንደዛ ከሆነ ኤላም ለኔ የክፍል ጓደኛዬ ነው። ሰምኛለሽ ሰብለ? ከዚህ በኋላ በእኔና አንቺ ጸብ መሀል ናታን እንድታስገቢው አልፈልግም። እሺ እና ሲደበድበው ዝም ማለት ነበረብኝ? አንቺ ልጅ ኤልያስን ወደሽዋል እንዴ? ያምሻል እንዴ? ምንድነው በቃ ባጥሪው? እማወራው ነገር ግልጽ ነው። ይኸውልሽ ከሆነ ጊዜ በፊት ስሜን አጠፋ ምናምን ብለሽ አቧራ ስታስነሺ ነበር። አሁን ምን ተገኝቶ ነው የምትቆረቆሪለት? እኔ አልተቆረቆርኩለትም። ይኸውልሽ አልወገንኩለትም። ናታን ሲመታው አየሁ፣ ጣልቃ ገባው። ጸባይ ማን እንደሆነ አጣርተሻል ወይስ እንደመጣሽ ለሱ አገሽ? ይኸውልሽ ሰብለ በጣም የምወድሽ ጓደኛዬ ነሽ። እሺ ከዚህ በኋላ ግን መስመርሽን ስታልፊ ዝም አልልሽም። እኔ እኮ ያልገባኝ ነገር አንቺ ምንሽ እንደተነካ ነው። ናታን ልክ እንዳንቺ በጣም የምወደው ጓደኛዬ ነው። ከዚህ በኋላ እሱ እንድታስገቢው አልፈልግም። ሰማሽኝ አይደለ ሰብለ? ና ናታን እነዚህ ልጆች ግን ይዋደዳሉ ልበል? ቢሆንማ ነው ተነካ ብላ እንደዚህ ተንጨረጨረች። ገባኝ። ስለዚህ አንቺ ምን ተነካ ብለሽ የተንጨረጨርሽው ለኔ የሆነ ነገር ስላለሽ ነው ማለት ነው። አንተ ግን ለምን ስነ ስርዓት አይኖርህም? ሰብሊ ምን ፈልግ? አሁን ሳቷሽ አይኔን እየይሽ እንድመልሽልኝ ፈልጋለሁ። ምንድን ነው የምመልስልህ? ናታን ሲመታኝ የተደረብሽልኝ የክፍል ጓደኛሽ ብቻ ስለሆንኩ ነው ወይስ ለኔ ሌላ ነገር ስላለሽ? ሌላ ነገር ምንም ሊኖረኝ አይችልም። እሺ እኔ ግን እንደዛ አይመስለኝም። ሰላም ቅዱስ። ሰላም ቅዱስ፣ አንድ ነገር ላናገር ፈልጌ ነው። እና ቆመሽ ነው እንደምታወሪ? ተቀመጫ። ሰላም ምንድን ነው የምታወሪ? ያው ስለ ፊዮሪ ነው። ስለማን ይሆናል? ፊዮሪ ምን ሆነች? እሷማ ምንም አልሆነችም። እና ምንድን ነው? የዶኔሽኑ ጊዜ ደርሷል። የምርሽን ነው? እና አዎ የምሬ ነው ቅዱስ። መቼ ነው? በትክክል ይሄ ቀን ነው አላሉንም፣ ግን ደግሞ በጣም ቅርብ እንደሆነ ተስፋ አለን። እንዴት የሚጨንቅ ነገር ነው በትክክል። አዎ በጣም ይጨንቃል። እናም አንድ ነገር ልልህ ነበር። ምንድን ነው የምትይኝ? በዚህ ሰዓት ፊዮሪ ብቻዋን መሆን የለባትም። አንተ በቻልከው መጠን ካጠገቧ እንዳትለያት ልነግርህ ነው። እኔም እኮ እሱ ቢሆን ደስ ይለኝ ነበር፣ ግን እኔ በቀረብኳት ቁጥር እሷ ምንም ደስተኛ እየሆነች አይደለም። ለምን? እሱ እንኳን የግል ጉዳይ፣ ግን በቻልከው መጠን ካጠገቧ ላለመለየት ሞክር። ይሄ ልልህ ነው የመጣሁት። እሺ እሞክራለሁ። አመሰግናለሁ። ምንም አይደለም። መሲ በእናትሽ ተረጋጊ። ወዴት ነው እሺ የምትወስጂኝ? ተረጋጊ መሲ። አረ መሲ በእናትሽ ተረጋጊ። አንተ ልጅ ያመሃል እንዴ? ቆይ እንዴት ልጁን ግቢ ውስጥ ትመታዋለህ? ቀስ በይ ተረጋጊ። አልረጋጋም ናት። መጀመሪያ ተረጋጊና ላሳ። አልረጋጋም አልኩ። መሲ ተረጋጊ መጀመሪያ። እሺ ተረጋጋው። ምንድን ነው የምትነግረኝ? በቃ ጆኒ ላ እንዳስቀይሞ ልኩኝ ነው። እና ቢልክስ እንዴት ልጁን ግቢ ውስጥ ትመታዋለህ? ብመታውስ ምን ችግር አለ? ችግር አለው አልኩ። ምንድን ነው ችግሩ? ችግር አለው አልኩ። እኮ ችግሩን ንገሪኛ። ብትባረርብኝስ? ብትባረርስ? ምን ያስቃሃል? መሲ
እኔ እኮ እንደዚህ የምትወጂኝና የምታስቢልኝ አይመስለኝም ነበር። በቃ ትጃጃል ናታን። በቃ ልጁን ግቢ ውስጥ እንደዚህ ልትመታው አይገባም ነበር። ይኸውልሽ ሁሉንም ነገር በስምምነት ነው ያደረግነው። ስምምነት? የምን ስምምነት? ይኸውልሽ ለኤላ ሄድኩኝና ጆኒ ሊያስመታው እንደሚፈልግ ነገርኩት። ከዛስ? ከዛ በኋላ ኤላ የመታኝ እንዲመስል አንድ ቦክስ አቅምሰኛለኝ፣ አቀመስኩት። የምርህን ነው ናታን? አዎ የምሬን ነው ናታን፣ የምርህን ነው? ኤልያስ በዚህ ሀሳብ ተስማማ? መሲኒ አንቺ እንደማለሽ ታውቂያለሽ። የኔ ባትሆን እኮ ይቆጨኝ ነበር ናታን። አይደለም? አዎ እንሂድ በቃ። በዚህ ግን ከባድ ሚሽን እየሰጠሽ ትወጣዋለህ ብዬ እኮ ነው ናታን። እሺ በዚህ ጋር ነኝ። እሺ በዚህ እሺ ሄዶሽ እንዳትዘው። የኔ ትርትር ግን ተረጅኝሽ። ኧረ እኔ ልረዳው። ደግሞ እንደዚህ አይነት ጭንቀት ውስጥ ሆና አብረኝ ስለሆንክ በጣም ደስተኛ ነኝ። የኔ ወርቅ የኔ ትር እንዴ አተ ምን አርጋት ነው እንደዚህ ከንፈሯ እንደ ሰራ በረስን ጥቅጥቅ አሉ? እንዴት ክትሆን የኔ እናት የኔ እህት የኔ ትርትር ደርሼልሻለሁ እንደዚህ እስኪሰነጣጠቅ ድረስ ወይኔ አረምት ፍታ ቀብጥ እስቲ ተቀቢ እሱ እንደሆነ አይገዛልሽም። ምን ነው ከበረ ቀብጥ ይሰራልኛል። ቀብጥ ይኸውልሽ ስንጥቅጥቅ ብሏል። ተቀበይ እንዴ አንዴ ብቻ እረፍ። ደግሞ ስትቀባይታት ዋ አንተ ግን ለምን አፈታኝም? እኔ በተሻለሁ ተቀበያ። አዎ በቃሽ እንዴ ለኔ አይደል እንዴ ገዛኸው? ተቀብታ ስታት እንዳትሳሳት። እንደማንኛውም ደህና ናቸው? ሚኪ ግን ደህና ነው አለ። ምንድነው እንደዚህ ደስ ብሎክ የመጣ? ከወንድሜ ጋር ቁጭ ብለሽ ሳይሽ እንዴት ደስ አይለኝም? ደስቲ እኮ ወዳር ሄደሽ ነው አይደል? ሚኪ ወይ ሂድ በቃ። እሺ ወዴት ሄዳለሁ? የት ሄጃለኝ? ሲጀምር ካላንተ የት ሄጃለኝ? ወንድሜ አንተ ማለት እኮ የኔ ቤስ የኔ ቃና የኔ ሁሉ ነገር እኮ ነው አይደል እንዴ? የኔ ተረተል አዎ የጭውሽ መሪ ምንም አላማረኝም። ስለዚህ ፍቺ። እሺ የዞ ገደል ብገባ ነው እንጂ ምንም አትሆንም። ለማንኛውም ሞት እሺ ሞት። እኔ ሚኪ ግራ እያጋባችሁ ነው። ቆይ ምንድነው የምታወሩት? ፍቅሬን እየገለጽኩለት ነው። ሞደዲ በጣም ፍቅር ስትገላለጹ እንደዚህ ነው ማለት ነው? ገና አልገለጽኩለትም እኮ ልገልጽለት እንዲህ እየዳዳኝ ያለ። እንደዛ ከሆነ ደግሞ በደንብ ስገልጽለት ደግሞ ሊያ በደንብ ግለጽለት። እሺ የሚገርምሽ የኔ ተረተል በቃ እኔ ላቡሽ ያለኝም ፍቅር እንደዚህ በቀላሉ በቃላት መግለጽ አልችልም፣ አልወድም። እና በቃ የሱ ያለኝ ፍቅር እንደዚህ ውስጤን ሲያገላብጠው ማለት ነው። ትንሽ የጽሁፍ ጻፍኩ ላንብብልሽ? እሺ በልልኝ። ሚኪ ጻነ ቂርቆስን አስቀይመሃል። እንግዲህ ቸው ያራዳ ልጅ በፒያሬ ፊት አገረጣኛ፣ አሁን ደግሞ በተረተረ ፊት አገረጣለሁ። ሚኪ ንገረኛ። አኪ ፎቶ አንቺሽ አቡሻ ጠይም አሳ መሳይ ረሱ ድጋሚ አቡሻ ጠይም አሳ መሳይ ዝቅ ብሎ ላዩት ይመስላል ተባይ። ሚኪ ለምን አፈታም? ይኸውልሽ ሄለን ይኸውልሽ እያቋረጠኝ ነው። ይሄ በቀላሉ የመጣ ነገር አለ። በብዙ ተመስጦ ያመጣሁት ነገር ነው። እሺ አቡሻ አረጋጋው። በጣም ተረጋጋ። ቦና ለጥበብ ያለሽን ነገር በጣም አመሰግናለሁ። እገባለሁ። ከተባይም አልፎ ይመስላል ቢምቢ፣ ከቢምቢም አልፎ ይመስላል ቅጫም። አቡሻ ሳይ ደስ ይለኛል የኔ እከካም። በእውነት አመሰግናለሁ። ኧረ እኔ ትርትር እንዲህ ያገረጠኝ አንቺ ትደክሚያለሽ። ምላክ አወራርኩ አለመሳቅ አይቻልም። ያው አገኘውክ ታክል ሙድ ማራመድ ይላል ነው። አዎ ነው። ልብ ካለክ ይኸውልሽ ጻፍ አድርገህ መልስ መግባት ነው። እንደዚህ ነው ምናምን አበል። እኔ አቡሻ ነኝ ጽፌ ላንተ መልስ የምትሰጠው? አሳይኛ። እዚሁ እንዴት ታክል እንደማስገባ ባላሳይ እኔ ሞቻለሁ። ወንድና እሺ ያባት እንደዚህ ስትሆኑ ደስ የሚለው ሚኪዬ የኔ ሸበላ የጢንዚዛ ወንድም መቼም ማያልፍልህ ነህ እኮ እከካም። ማን ነው ከካም? ደግሞ ሰው ይመስላል ከሰው ጋር ይሄዳል። ጫማውን ቢፈቱ ግቢውን ያጥናል። አውልቋለሁ። ሳይ ዳውልቆ አውልቋለሁ። ኧረ ሚኪ እንደውም በዚህ ማትሰማ ከሆነ በግጥም ነው አመንን። እሺ አቡሻ ትላለች እናቱ
እድር ይበትናል የጫማው ግማቱ ግማታ አንተ አመታም አሁን ሳበዛሽ እና ጆዬ ለምን ነበር የፈለከኝ? የሰብሊ ስሜት እንዴት ነው? አልገባኝም። ታርቀን እኮ አሪፍ ላይ ነበር፣ ግን ይሄ ሊያስተብየው መጣና ሁሉም ነገር ገደል ከተተ። እና ምን ተሻለ? ቀስ ብለሽ በዘዴ ቀረቢና ስለኔ ጠይቂልኝ፣ በዛውም ስሜቷን አንብቢ። እሺ ሌላስ? ሌላ ምንም የለም። ደግሞ ይሄ ኤልያስ ተብየው ዋጋውን ላሰጠው ማለት ናታንን ልኬዋለሁ፣ ትንሽ ቆንጠጥ እንዲያደርግ። እንዴ ጆ ምን ሆነ ነው? እኔ ጀንተሉ ሲነካ እንደማልወድ አታውቅም? አውቃለሁ። ከሰብሊ እንዲርቅ ደግሞ ግዴታ እኔ መፍራት አለበት። እኔን አልፈራም ማለት ደግሞ ከሰብሊ አይርቅም። ከሰብሊ ካራቀ ደግሞ አንቺን ብትሆኛ አታገኙ። እሺ ግን በእናትህ ጆዬ እንዳትጎዱት። እሷ አታስቢ። ቤት ምን ብቻሽ? አይ ምንም እንዲሁ ነው ብዬ ነው። የሆነ ነገርማ ሆነሻል። ያሬድ ሰላም አይደለም እንዴ? ያሬድን ነገርማ ተይው እስቲ። ምን ነው ችግር አለ? የኛን ህይወት ችግር አጥቶት ያውቃል ብለሽ ነው? ቤዚ በእናትሽ ካልደበረሽ የሆነ ቀን አብሬሽ ሄጄ ባየው ደስ ይለኛል። እንዴ ጸጋ፣ ለምን ይደብረኛል? ያው አለ አይደለም ገብቶኛል፣ ችግር የለውም። እኔ የምልሽ አንቺ ግን ደህና ነሽ? ደመረ ሊያገኝሽ ሞክሮ ያውቃል እንዴ? አረ በጭራሽ ሊያገኘኝ ሞክሮ ያውቃል። ጸጋ በእናትሽ የሆነ ነገር ካለ ግን አሳውቂ። የሆነ ነገርማ ካለ በደንብ ነው ማሳውቅሽ። እኔም እኮ ተይዞ ነጻነቴን ባውጅ ደስ ይለኛል። ነገሮችን በዚህ መንገድ ስለተረዳሽ ደስ ብሎኛል። በሁሉም ነገር አብረሽኝ ስለሆንሽ በጣም አመሰግናለሁ። ምንም አይደል። እኔ ያልገባኝ ነገር ሚኪና አቡሻ እዚህ ትምህርት ቤት ሲመጡ ያሬድ ከማን ጋር ነው የሚውለው? ሰፈር አሻንቲና ቃጅል የሚባሉ ልጆች አሉ። ከነሱ ጋር ነው አብሮ የሚውለው። እነሱ ምንድን ነው የሚሰሩት? ቃጅል ሰፈር ውስጥ ፕሌይስቴሽን ምናምን ታጫውታለች። አሻንቲ ግን ተባራሪ ስራ ይሰራል ምናምን ያለ። እንደዛማ ከሆነ አይደብርም። እሱም አይደብረውም። እሱ ወንድ ከሆነ አቡሻ ጋር ደውሎ ከሚያስፈራራ ለምን እኔ ጋር ደውሎ ይለይለት? ምን ልታርግ? ደህና አድርጌ እገባለትና እስከ መጨረሻው ሸኘዋለሁ። አንተ አይደብርህም እንዴ? ያንኑ ላጋንታ ይዘን የተጋተተንን ሰውዬ አሁን ብቻዬን ልፋየተው ስትል? እኔ ቀስቴ እኮ ነኝ፣ ማንንም አልሰማም። እሱ ሰውዬማ መቼም አልፋተውም። እሱም የት ይቀራል? ይኸውልህ ሰውዬው ከባድ ጦርነት ነው ያወጀው። በዚህ በኩል ሚሳኤል፣ በዚህ በኩል ሮኬት ታወርዳለሁ ብሏል። እኔ አይመለከተኝም። ለምን የፈለገውን አያመጣም። ከዚህ በኋላ ወይ ሞት ወይ ደግሞ ህይወት አለቀ። አባ አሁን ነገር ማፍላቱን ትተን ለምን አናወራም? ቆይ ለመሆኑ ያሬድ ያውቃል እንዴ? እንኳን ያሬድ ቹቻና ቤዛ እንዲያውቁ አንፈልግ። ይኸውልህ ነገሩ ጭንቀት ስለሚፈጥር ቢተው ነው የሚሻለው። ወይኔ ቀስቴ አላወቀኝማ። ቀስቲላ ምን? እሺ አሻንቲ እስኪችን ነገር ዝም ብለሽ በስልክ ሾፈር ምን አልከኝ? አይ ቀስቲ፣ አይ ቀስቲ፣ እንደው እሺ የኔ እውቀት ባይኖር ምን ትሆን ነበረ? አንተ ልጅ ድምፅን ቀንስ አውራ ብያለሁ። እሺ ምን ለቃጅል አስበህ ነው? ቃጅልዬ ነገሩን እንደውም በጣም ግልጽ ላድርግልሽ። ይኸውልሽ ይሄ ቀስቴ ማንበብ አይችልም እና በእኔ ነው በአስተርጓሚ የሚተረጉመው ቴክስቱን ሁላ። አንተ ልጅ ጠርሰህ እንዳላራግፍ እሺ። ከሱ በፊት ግን የእኔ ትርጉም ቢቀድም አይሻልም? አሻንቲ መንሽ ነው። ከባድ ችግር ተፈጥሯል። አንተ አትናገርም እንዴ? በእናንተ ምክንያት ከስራዬ ተባርሬያለሁ። ስለዚህ ለሚፈጠረው ከባድ ጦርነት ራሳችሁን አዘጋጁ። መኮንን ወይ እመኑኝ፣ ይሄ ሰውዬ በእጄ መሞት አምሮታል ማለት ነው። ቀስቴ ተው፣ በእኔ እጅ ነው ቢሞት የሚሻለው ይሄ ሰውዬ። አሁኑ ደውልለት። እንዴ ከዛ ምን ሊለው? የት መገናኘት እንደሚፈልግ ደውለ ጠይቆና ይለይልናል። አረ ቀስቴ ኳስ በመሬት ይሄ ጭዌ ምንም አልጣመኝም። ቃጀል ዝም በይ አንተ ደውልለት። ቃጅል ቀስቲላ፣ ከዛ በፊት ግን ዲስከስ ብናረጋ ይሻላል። መንከስ
ኧረ እባክሽ ኧረ መላቤው ይሄ ልጅ እውቀቱ እየበዛ ነው ከቀን ወደ ቀን ዲ ይኸውልህ ቀስቴ ከዛ በፊት የምንለውን ነገር እንወያይ እባክሽ አውቃለሁ ትሰክሻለሽ እንዴ አውቃለሁ ሲጀምር ታውቃለህ የማታውቀው ነገር የለም ታውቃለህ ወይኔ ያኔ የመሰለ ጸብ ይኸውልሽ እኔ ብኖር ማለት አበርካት ፍሮንት ኧረ በስ ፊዮሪ ምን ሆነሽ? ምንም አልሆንኩም። ጊዜው እየደረሰ ሲመጣ ይበልጥ አስጨነቀሽ አይደል? የቱ ጊዜ? ስለ ዶኔሽን ለመሆኑ ማን የነገረ? ስለ አንቺ እያንዳንዷን ነገር ማላቅ ነው እንዴ መስልሽ? ሀና ነች አይደል የነገረችው? እሱን ማንም ይንገረኝ ማንም ይሄ ጠይቁሽን ብቻ መልሽልኝ። አላፍሽም ቅዱሴ። በቃ የሆነ የሚጨንቅ ነገር አለው። ለነገሩ ልክ ነሽ። እንኳን አንቺ እኔም ተጨንቄያለሁ በጣም። አንተ ደግሞ ለምን የሚጨንቅህ? ምክንያቱም በህይወቴ እኔ የምላቸውን ሁለት ሰዎች ማጣት ስለማልፈልግ። ማንና ማ? አንደኛው የመጀመሪያ ፍቅሬ። ሌላውስ? አንቺ። ቅዱሴ እኔ እናንተ ነገር እኮ እንደማይሆን በደንብ አድርጌ ነግሬሃለሁ አይደለ? አዎ በደንብ ነግረሽኛል። እና እሱንም ተረድቼሽ ነው በየቀኑ ማልጨቀጨቅሽ። እና የኔ የሆኑ ሰዎች ብለህ ስትናገር እኔን ማጠቃለል ተገቢ ነው? አዎ ተገቢ ነው። አንቺ ፍቃድሽን ሰጠሽም አልሰጠሽም አንቺ ሁልጊዜ ነሽ። ቅዱስ እንዲህ ስትል ደስ አይለኝም። እንዴ ፊዮሪ ምን ሆነሽ ነው? እንተሳሰባ። ለእኔም እያሰብሽ እንጂ ሾፍ አድርጊኝ እንጂ። ደግሞ ለአንተ ምንድን ነው የማስበው? እንዴ በዚህ በኩል ፎንቃ አልሆንም አልሽ፣ እሺ አልኩኝ ተስማማው። በዚህ በኩል ደግሞ የኔ ሰው እንዳትሆን ምናምን። አረ ደስ አይልም። ቆይ ምን ልሁን ነው የምትለው? ይኸውልሽ ፎንቃ አልሆንም በማለትሽ ደስ ባይለኝም ተስማምቻለሁ አይደል? ጎበዝ ልጅ። ግን ደግሞ የኔ ሰው ናት እንዳትል ያልሽውን ነገር ጭራሽ ነው ማልሰማሽ። አላዳምጥሽ። ዮንክ አዝግ ነገር ነሽ። እሺ አሁን የኔ ቡና አላፈቀሽም? ያቺ አስለመድኩሽ። አላፈቀኝ። ይኸውልሽ ልሄድ ነው። ከሄድኩ ነው ቀረ። ናሽ ዮንክ እና ተነስ እባክህ። ዘገየ ለላዲ ሄሎ ሄሎ። አንተ ቆይ ከኛ ጋር መጎራበጥ ምን እንደሚያስከትልብህ አላወቅም መሰለኝ። እናንተ ናችሁ ከኔ ጋር መጎራበጥ ምን እንደሚያስከትል ያላወቃችሁት። አንተ ውሻ አሁን የት ነው ያለው? እነዛን ጨቅላ ህጻናት ሰብስበህ ልትመጣ ነው? እኛን ጨቅላ ተንቃጭ በስልክ ውስጥ ልዘርረው። ትሰማኛለህ? ለአንተ እኔ ብቻ በቃለሁ። እንደዛ ብታስብማ ኖሮ ያኔ ሰብስባቸው ባልመጣህ ነበር። ሰውዬ አሁን ወሬ አታብዛና የት እንዳለ ብቻ ተናገር። እሱን ተወውና አንተ ራሱ የት ነው ያለው? እኔ እንደዚህ አይነቱ ነገር አይጸዳኝም። ምን ያሻንቲ ልበላን እና ታዲያ ምንድነው? ይውላችሁ ይዋጣልን ካላችሁ ራሱን የቻለ ሪንግ ይዘጋጅላችኋል። አንዱ ሰልማን ካን አንዱ ደግሞ ሻሩክ ካን ይሆንና እኔ አሻንቲ መሃል ላይ ዳኛ አለው። ከዛ ዋውዬ አስጀምሯለሁ ማለት ነው። የዛኔ መከታከት ነው መኮንን። እኔም ደስ ይለኛል። በቃ እንደዛ ከሆነ ስቴል እኔ ምልቅ እስቲ ማንን ትሆናለህ? ማነ መኮንን እያዳመጥከኝ ነው? ይኸውልህ አንተ ሰልማን ካንን ነው የምትሆነው። ሰማኝ? ማንም ልትለኝ ትችላለህ። ቲኬ እሺ፣ ነገር ግን በአንድ ነገር መወራረድ ከቻለን ብቻ ነው። በምንድን ነው የምንወራረደው? በያሬድ። ምን እንዴ? ያሬድ ሩፒ መሰለ እንዴ በሱ እንደራደር የምትለው? ኧረ ይሄ ቀልደኛ ነው። አንተ ጥጃ ዝም በል። ተው ሰልማን ካን ተው። በኋላ እንደባለፈው ቦርሼ የምለቅ እንዳይመስልህ። ትሰማኛለህ ቀስቴ ተብዬው? አንተ ደግሞ ስንቴ ነው የሚነገር? ይሄ ልጅ ስሙ ሻሩክ ካህን ነው። በጣም አሪፍ። ለሌላው ጊዜ ግን እየሰማኝ ደንቆሮ
የፈለከውን ያህል የመዘጋጃ ጊዜ እሰጥሃለሁ። ከዛ በኋላ ግን እኔ እናንተን በሚመጣ ሪንግ ውስጥ እንፋለማለን። ከዘረርኩ ያሬድን ትሰጠኛለህ፣ ካሸነፍከኝ ግን እተውልሃለሁ። እንዲህማ በፍጹም አይሆንም። ተሰማኛለህ መኮንን? በሀሳብ ተስማምቻለሁ። በጣም ጥሩ። እና ታዲያ መቼ ይሁን? እሱን አንተ በፈለክበት ሰዓት ወስን። ይኸውልህ ለመዘጋጃ የሆነ ዘንድ 1 ሳምንት ሰጥቻለሁ። ከዛ በኋላ ግን ይለይልናል። አስታይ አንተ ምንድነው ያደረከው? ምን አደረኩ? አቡ በእናትህ ለምንድን ነው የተስማማው? እና ታዲያ ፈርቼ እጅ እንድሰጥ ያምርሻል እንዴ? በእናትህ ወደዛ ጭራሽ የማይሆን አግሪመንት ነው። አንቺ ምን ሜንት ነው ያልሽው? ሱፐርሜንት። እሱ ደግሞ እዚህ ምን አመጣው? ፕሊስ ቀስቴ ካም ዳውን። የት ልምጣ? አረ መሽና አልኩህ። ካም ማለት ና ማለት አንዴ። አቤቱ ቀስቴ በጣም ተመጥቀሃል። ዋው ዋው ዋው! ናግጭ በእናትህ ደደብ። ተነስ። ለምን? ምክንያቱም አብረኝ እንትን ስለማልፈልግ። ፍቅረኛሽ እንዳያየን ነው ወይስ? አይደለም፣ ክብር የማይወድልህ ሰው ስለሆንክ። ክብር የማይወድልኛል? እባክህ መስሎ ነው። ቆይ ለምን እንደዚህ ልትቻልሽ? ሂማኒቲ ተሰምቶ ይላዝንልህ ብሞክር፣ አንተ ግን ነገሩን ወደ ሌላ ቀየርከው። አንቺ ደግሞ ቀልድ ነበር እኮ። አሁን ወሬ አልፈልግም። ተነስ። እሺ እነሳለሁ። ከዛ በፊት ግን አንድ ነገር ላስቸግርሽ። ምንድነው? መስታወት ይሁኝ። ጓደኛ መስታወት ነው ይባል የለ እና ፊቴን ይልኝ በልዟል። ደግሞ በጣም ነው ማመሰግነው። ለምን? በዛ ልክ ስለተቆረቆርሽልኝ። ለማንም ሰው ማደርገው ስለሆነ ብዙም አያሳስብክ። ግን ለሚወዱት ሰው ካልሆነ በዛ ልክ ሆት መሆን ይቻላል እንዴ? ጀመረክ ደግሞ። እስኪ አሁን እንኳን አሞሃል፣ ዝም በል። ታውቂያለሽ፣ የሁል ጊዜ ጸሎቴ ፈጣሪን አፍቃሪ ሲሰጠኝ ነበር። ጸሎቴን ሰማልኝ መሰለኝ። ለነገሩ አንተ አይደለም ጥፋተኛ። ቆይ ተብሊ ነግሬሻለሁ እኮ ቶሎ ቶሎ መናደድ ቶሎ ያስረጃል። ያንተን ጉራ ከምሰማማ ባራጅ ነው የሚሻለኝ። እሺ ቁጭ በይና በስነ ስርዓት እናውራ። አንተ ስርዓት አታውቅም፣ ስለዛ ብሄድ ነው የሚሻለኝ። እሺ በስነ ስርዓት ልጠይቅሽ። ምን? እኔ ልጋብዝሽ። ምን ነህ የምትጋብዘኝ? አየሽ፣ ስርዓት አልበኛው እኔ ሳልሆን አንቺ ነሽ። እንዴት? እኔ በስነ ስርዓት ነው ልጋብዝሽ ያልኩሽ፣ አንቺ ደግሞ ምን ነህ ያልሽ። ያ ደግሞ ኔጌቲቭ ቶክ ነው። አዎ እደግመዋለሁ፣ ምንም ስላልሆንክ አልፈልግም። ለዛ ነው ናታንን 3-4 በጥፊ እየተፈተፍሽ ልገዩ ይደረሽው። እሱ እኮ ሰብአዊነት ተሰምቶኝ ነው። ይኸውልሽ ሚሰብ መግደርደር የሴት ልጅ ወጉ ነው፣ እሱን እናውቃለን። ግን ደግሞ ያንቺ በጣም በዛ እና እሷን ነገር በልክ አያት። ከዛ ደግሞ ግብሬንም ተቀበይ። አልቀበልም። ደህና ዋል። ቃጀል ቆይ መንሽ ነው የፈራሽው? ቀስቲላ ማለቴ ሻሩካ የተሳሳትሽ መስሎኛል። ለምንድን ነው የተሳሳትኩት? ምክንያቱም ቁማሩ ወይ ሴካ ወይ ላጥላት ወይ ኮንከር አይደለም። ይኸውልህ ተጠንቀቅ። እና የቆመርከው በያሬድ ነው። ይሄ ደግሞ ፌር አይደለም። ተው። የቆመረው በያሬድ አይደለም። ታዲያ በማን ነው? በፍቅሩ ነዋ። በፍቅሩ ፍቅሩ ደግሞ ማን ነው? በያሬድና በቪዛ ፍቅር ነው የቆመረው እያልኩህ እኮ ነው። ወይኔ በህፃኑ ለካ ፍቅሩ ስትይ ግጣሙ ለማለት ፈልገሽ ነው። እኔ እኮ በፍቅሩ ስትይኝ ፍቅሩ ኩን ስፓኛ ልልሽ ምንም አልቀረኝም። ትሰማለህ ቀስቴ፣ እኔ በዚህ ቁማር ጭራሽ አልስማማም። እሺ ቆይ ምንሽ ነው የፈራችው? ይኸውልህ ቀስቲላ፣ ቃጁ በዚህ ነገር ካልተስማማች እኔም አልስማማም። እሺ ቆይ አንተ ስለምን ፈራ? እንደው ቢልለትና ቢሳካለት ቀኑ በ6 ተሸብልሎ ቀስቴ ማጅራትህን ብሎ ቢፈርሽስ? አንተ ውሻ፣ ከመቼ ጀምሮ ነው እኔ ቀስቴ የምፈረሽው? ቢሆንለት እኮ ነው ያልኩት። ለምን አትረጋጋም? ደግሞ እኮ ለማሳመን እንዲረዳኝ ከፋፍዬ ብዬላለሁ። ቢሆንለት፣ ቢሳካለት፣ ቢሰምርለት ብዬላለሁ። እና ልጁን አንጠልጥሎ ወስዶ ለፋያው ጀባ ይሏል። ፋያው ደግሞ በሰማይ ባቡር አስገስግሶ የደቅ ያደርጓል ካናዳ። በዚህ መሃል ቤዛ ብቻዋን ቀረች ማለት አይደለ? ከዛ ደግሞ ያ ኪሩ የሚባል ሴታ ሴት የሆነ ሴታውል ምቀኛ አለ። እሱ ደግሞ ሊሸበልላት በዚህ መሃል። አይ ወንድ ትሰማኛለህ? ከዚህ በኋላ ወደ ኋላ መመለስ የሚባል ነገር የለም። ጃልዲሴ ሜሪ ማዳድ ካሩ አቤት አቤት።
ዙፋኔ ወይ ፊዮሪ ጨነቀህ አይደል? አይዞህ፣ ይህን ጊዜ ደግሞ እናልፈዋለን። አይ ፊዮሪ ጭራሽ እኔን ማጽናናት ጀመርሽ? ምን ችግር አለ? ይሄ ነገር በሰላም ይለፍ እንጂ ፊዮሪ፣ የማየና የአባዬን ምርቃት ለመውሰድ ተዘጋጅ። እንዴ እሱንማ ማን ይለቃቸዋል? በደንብ አድርጌ ነው ምርቃታቸውን የሚቀበል። እድሜ ልካቸውን እንዴት ሲመርቁሽ እንደሚኖሩ እያወሩ ነበር። እንዴ አንተስ? አንተ አትመርቀኝ ማለት ነው? እኔማ ከዚህ በላይ ነው የማስብልሽ ፊዮሪ። ምንድን ነው? አላውቅም። ታውቂያለሽ፣ በህይወቴ የሰው ልጅ በዚህ ልክ ዋጋ ይከፍልልኛል ብዬ አስቤ አላውቅም ነበር። ለምንድን ነው ያላሰብከው? እስኪ አንቺን ልጠይቅሽ፣ በዚህ ልክ ለሰው ልጅ መስዋዕትነት ከፍላለሁ ብለሽ አስበሽ ታውቂያለሽ? በፍጹም። አየሽ፣ አንቺ በፍጹም በዚህ ልክ ለሰው ልጅ መስዋዕትነት ከፍላለሁ ብለሽ አስበሽ እንደማታውቂው እኔም የሰው ልጅ በዚህ ልክ መስዋዕትነት ይከፍልልኛል ብዬ አስቤ አላውቅም። እንዴ ወዴት ወዴት? እኔ እኮ ኩላሊቱን የምለግሰው ለማሚ እንጂ ለአንተ አይደለም። እኔ ግን ለእኔ የምትለግሽኝ ያለው የተሰማ። እሺ ይሁንልህ። ብቻ በደም የተሳሰርን ያክል የተሰማኝ። ብሩኬ በቃ መሄድ ይኖርብኛል። ምን? አይ ምንም፣ ክላስ መግባት አለብኝ። እሺ እሺ ቻው። አይ ፊዮሪ፣ ከአንቺ ምን እንደገባኝ ታውቂያለሽ? ፍቅር በመስጠት ውስጥ የሚገኝ ደስታ እንጂ በመቀበል ውስጥ የሚገኝ እንደሌለ። ለዚህም ደግሞ እድሜ ልኬን ሳመሰግንሽ አንቺ ስትፈልግሽ ጠፍተሽ ነው። ተይኝ እባክሽ። ምን ሆነሽ ነው? ይሄ ናታን ተብዬ ኤላን ሲደበድበው አልደረስሽ መሰለሽ? አትይኝም ግን እንዴት ግቢ ውስጥ እንደዚህ ሊያደርግ ቻለ? ምን አውቄለት እኔ። ይሄ ናታን የሚባለው ልጅ ግን በጣም አፍልቷል። እሱ ምን አጠፋ? ያቺ መሲ ተብዬዋ ነች እንጂ እንደዚህ የምታረገው። ለነገሩ እውነትሽን ነው። ሴት የላከው ሞት አይፈራማ የሚባለው ጀንትሉ ግን እንዴት ነው በእናትሽ? ፊቱ ትንሽ በልዟል። የኔ መለሉ። ይሄ ናታን የሚባለው ልጅ ግን አልለቀውም። ደህና አድርጌ በጥፊ አቃጥየዋለሁ። አትይኝም? በዛ እኮ ነሽ የኔ ጀግና። ታውቂያለሽ ግን አሁን ሳስበው እንኳንም መታው። ለምን? ኤላ ራሱ ነገረኛ ሳይሆን አይቀርም። እኔ እስከማውቀው ጨዋ ነው አይመስለኝም። እባክሽን ብለሽ አሁን በቃ ተረጋጊ። ነይ ካፌ ልውሰድሽ። ቹቻ የኛ ያሬድ ነው አይደል? አዎ ያሬድ ነው። ታዲያ ምንድን ነው የለበሰው? እኔ እንጃ፣ ወይ አቡሻን ወይ የሚኪን ለብሶ ይሆናል። አይ የእነሱ እንደማይሆነው አውቃለሁ። ምን ነው ቤዚቲ? በቃ ራሱ ሲመጣ ይነግረናል። ይኸው ደግሞ ፀጉሩ ሲደገር። አይ ቤዚ ነው የመጣሽ ነው? እንዴት ነህ? ላችሁ ቻይፒሽ ነው አለሁልህ። ያሬዶዬ እንዴት ነህ? ትንሽ ቀጣችሁ አይደለ? ጀለሶች እኮ መንገድ ላይ ጋማ ብለውኝ እኮ ተተከተተ እያሉ ስለነበር ደግሞ ምን እሺ ትምሩቀታችሁት ነው? አዎ እኔ እኮ ከትምሮ መልስ የምታጨውልኝ መስሎኝ ነበር። እናንተ ግን የፈጠነ ስትደውሉ በቃ ጀለሶችን አስደግፊያቸው ቆስኩት። ያሬድ ወይ ቤዚ የማንን ልብስ ነው የለበስከው? የሳተናው ነው። ቅያሪ ሳጣ እኮ ቃጁ ነች ከብራ ዘውራ መንጩ ብላ መጣችልኝ። ቃጁ ደግሞ ማናት እንዴ? ቃጀል ናታ። በቀደም ፋይቲንግ ስፓቱ ላይ ነበረችው። አረብ ያስታውቂሽ ነበርኩ በቀደም። ቃጀል ቆይ ሲጀመር ደግሞ አነጋገርህ እንዴት ነው? ጸዴ ነው አይደለ? ያሬዶ ግን ፒስ ነው አይደለ? አዎ ፒስ ነኝ ቹቻዬ። ቆይ ቤዚቲ ምን ሆነሽ ነው? ዳሽቦርድሽ ልክ አይደለም። ዳሽቦርድሽ? ፊትሽ ምን ሆኖ ነው? ምንም አልሆነም። እንካ። ምንድን ነው? ልብስ። ከየት አመጣሽ? በእናትህ ያሬድ ዝም ብለህ ተቀበለኝ። እስታ ማንም ሰው እንዳይከተለኝ እሺ? ቹቻ ቤዛ ምን ሆና? እኔ እንጃ ያሬዶ። ቤዚ ያሬድ ልትከተለኝ እንዳትሞክርሽ።
ይኸውልህ ያሬዶ አንተ እዚሁ እሺ። አሁን የፈጠነ ቁስ መኮንን እንዳያገኘ። እስቷ የሚያራዳ ልጅ ግን ችግር ካላችሁ ይልኝሽ አጮልሃለሁ። እሺ በቃ የፈጠነ ቁሰው። ከፍ እሺ ያስጠላሃል እና እንዲህ የምፈልገው እስቲ ነግቢ። ኧረ ወይኔ እንዴት ነው? አማን ነው? ያ ፋራ እንዴት ነው? ማንን ነው? እዚህ ትምሮ ቤት ከያሬድ ውጪ ሌላ ፋራ አለ? ያሬድን ነው እንጂ ወይ ፋራ። አሁንም አሻንቲና ቃጀል ከላይ ከታች ያሉ ምላጭ አድርጎልሻል እንዴ? ያሬድን? አዎ ብታየው አታውቀውም ነው የምልህ። ደግሞ ሰሞኑን ቀውጢ ፋይት ላይ ነበራችሁ ተባለ። እኛን ያልጋበዛችሁት ንፉግነት ነው ማለት? ምን ማለት አለው? እኔ ፋይቲንግ የማይጠራኝ ጀለሴ ጠላቴ ነው። በቃ አለ አይደለ የሆነ ብቻውን ፈዋዞ ምናምን እንደሚፈወስ ሰው ማለት እና ማለት የሚቻምሽ ሰው ፋይቲንግ ምናምን ይጠራሻል ማለት ነው እንዴ? በአግባቡ ያን የሚያደርግ ሰው ካገኘው እድሜ ልክ ወዳጄ ነው ስለ ውስዋስ ፕሮማክስ ማለት ይሄ ነው። እና ታዲያ ለምን ተወስኩሳ ትቀራለች? ትቀላለህ እና ምን ያሳስብሻል? አሁን የተዘጋጀ ጸዴ ፋይቲንግ አለ። እስቲ ማዘር ትሙት በል። ማዘር ትሙት? ኧረ በዚህኛው ግን መቼም አልፋታችሁ። መቼና የት እንደሆነ ብቻ በሉኝ፣ ሂጂ ላፍታታው። አንቺ የምርሽን? አንተ ትቀልዳለህ እንዴ? አዎ የምሬን ነው። ደሞ ለማፍታታት ይጮልሽና በደንብ ታፍታች ላጥላጥሎ ወታረጋት። ፒስ በቃ ይመቻችሁ። ሰሞኑን ትንሽ ደባብሮ ነበር። ትንሽ ልፍታታ አይመስላችሁ? እስቲ አይመስልሽም? ኧረ ተወኝ እንዴ! ኧረ አሳጋው። ኧረ ሚኪ አንቺ እኮ የኛው ነሽ። አይ አባኪ ይመቻችሁ። ይሻላል። ኧረ ውስዋስ በቃ አባቴ አሁን ጀማቸው ሞቀ። ክርስቲያን ያለ ቅዱስ ያለ ማን ይችለናል? እንደዚህ ለጥ በቃ አንቺ አልቆጥርሽም። ቢያንስ እኔ ላፍታታ ሰንደርልኝ ዘጠኝ እንዴ ቆይ አንቺ ቤዛ ምን እያልሽ ነው? ቹቻ ምንድን ነው አታይም እንዴ? ፍቅሬ ላድን ብዬ እኮ ፍቅሬ ላጣ ነው። ቆይ ደግሞ እንዴት ነው ፍቅርሽን የምታጭው? አታይም እንዴ ልጁ እንዴት እንደተቀያየረ? ያሬድ እኮ ምንም ያሬድ አይደለም። ይሄ እኮ ቤዚቲ የሚጠበቅ ነገር ነው። እኔ ደግሞ ይሄንን መታገስ አልችልም። እሺ እና ታዲያ ምን ልታረጊ ነው? ሄጄ ቃጅል ማግኘት አለብኝ። እንዴ ከዛስ ምን ልታረጊ ነው ቤዛ? ከዛ ማናግራታለሁ። አታይም እንዴ ቃጁ ምናምን እያለ ሲያቆላምጣት? እሱንም አይቻለሁ። ትክክለኛው ሻሮክ ራሱ ቃጀል እንደዚህ ቃጁ ምናምን ብሎ አልጠራት። ቆይ አንቺ ልጅ እየቀናሽ ነው እንዴ? ብቻ የፈለግሽውን ማለት ትቻለሽ። እሺ እኔ ግን ከዚህ በላይ አልታገዝም። እንዳትይጂ እንዴ ይዝሻለሁ። ጉዴ እኮ ነው። ይኸውልሽ በመጀመሪያ አንቺ ታረጋጊ። ከዛም በኋላ ማድረግ ያለብንን ነገር እንወስናለን። ወይኔ ቤዛ ፍቅሬ ላድን ብዬ እንደዚህ እያየሁት ፍቅሬ ልጣ ወይ ጉድ! Hey girl. What's up, Nick? What? Come on, boy. What's going on? Huh? I don't believe it. Are you Hannah or? Yes, I'm Hannah. Are you happy with? Yeah, sure. I'm happy. From where? I'm from class. And you? I'm just chilling. አንቺ የተመታሽ ለካ እንደዚህ ሙደኛ ሆነሽ ነው ስሰክሽኝ የነበረው። ምን ላድርግ ብለህ ነው እባክህ? ወይኔ ናታን። ቆይ ጭዌሽ በይነቃብሽ ግን በዚህ ሙሉ እስከ መቼ ልታዝጊኝ ነበር? እኔማ እናቱ ሀሳቤ ሩቅ ነበረ ባጭር አስቀሩኝ እንጂ። ደግሞ የዳንሱ ነገርም የተወጋ እንደሆነ ሰምተናል። ኧረ ሙዬ በስድስት መንሽ ነው። ጀለሶች ከሰሙ ደግሞ አቧራ ነው የሚያስነሱታ። እንደዛ እኮ ደግሞ በስድስት የመቻ አራዳ ልጅ አንቺ
ሄሎ። አሁን ከግቢ መውጫችሁ ነው አይደለ? አዎ ወጥተናል። በጣም ጥሩ። ያኔ ሽጉጥ የተኮስኩባችሁ መስቀለኛ መንገድ ይዘሻት ነኝ። ማንን? ቤዛን ነዋ። እሺ። ደግሞ የሆነ ነገር ለማድረግ ብትሞክሪ እንደ ባለፈው እምተውሽ እንዳይመስልሽ። አታስብ፣ እንደሱ እንኳን አላደርግም። በጣም ጥሩ። ፍጠኝ ፍጠኝ። ይኸው እኔም ወደዛ እየሄድኩ ነው። ሄሎ መኮንን፣ በምልክልህ አድራሻ አሁን በፍጥነት ነው። እሺ